ወደ እግዚአብሔር ልጆች ከዚህ በመቀጠል ደግሞ የእኔ ሰንበት ተማሪ የተሰኘው ሰንበት ተማሪዎች ብቻ የሚሳተፉበት ዝግጅታችን ይቀርብልናል። ተከታትለን እንመለስ። ሰላም ጤና ይስጥልን ውድ እግዚአብሔር ልጆች፣ ይህ በማህበረ ቅዱሳን ቴሌቪዥን የተዘጋጀ ዘወትር በዚህ ሰዓት ወደ እናንተ የሚደርሰው ቅዱስ ቂርቆስ የተሰኘ የኛ የሕፃናት መርሃ ግብር ነው። ከዝግጅቶቻችን መካከል ደግሞ ተወዳጁ ዝግጅታችን ሰንበት ተማሪ የተሰኘው ዝግጅታችን ነው። ለዛሬ ደግሞ ከተረኛው ደብር ሰንበት ተማሪዎች ጋር ጥሩ ቆይታ ይኖረናል። ኑ አብረን እንጥራቸው። ኑ እህቶች በዚህ ወንድሞች እንኳን ደህና መጣችሁ። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እሺ እኔ ሰንበት ተማሪ ነኝ። እናንተስ? እኛም የሰንበት ትምህርት ቤት ነን። እሺ ራሳችሁን ለእኔና ለተመልካቾች አስተዋውቁ። ካንቺን ጀምር። ስሜ ዳናዊት አበራ ይባላል። እሺ አንተስ ወንድሜ? ስሜ ኢሳያስ ደሳለኝ ይባላል። አንቺስ? ስሜ ምህረት አብይ ይባላል። አንተስ ወንድሜ? ስሜ ሱሪያል ተክለ ሃይማኖት ይባላል። እሺ ቃሎችን ያሰማልን። ቤተክርስቲያናችሁ ወይም ደብራችሁ የት አካባቢ እንደሚገኝ እስቲ የሚነግረኝ ማን ነው? እሺ ንገሪ። በልደታ አካባቢ። ሰፈሩ ስሙ ምን ይባላል? ሜክሲኮ ወይም ልደታ። እሺ የደብራችሁ ስም ንገሪ። ማህደረ ስብሐት ቅዱስ ልደታ ለማርያምና ደብረ መድኃኒት መድኃኔዓለም አብያተ ክርስቲያናት ተክለ ሳዊሮስ ሰንበት ትምህርት ቤት ነው። እሺ ቃሎትን ያሰማልን። ግንቦት ልደታን ማለትም የእመቤታችን የቅድስት ድንግል ማርያም ልደት እንዴት ነው የምታከብሩት? ካንተን ጀምሮ እንደው በመጀመሪያ ድሉ ስለተሰጠኝ አመሰግናለሁ። ግንቦት ልደታን ማከብረው የሷ ልደት የኔም ልደት እንደሆነ እያሰብኩኝ። እሺ አንቺ ስም ጨምሮ ያለ ዳናይት? እኔ ጣዋት ወደ ቤተ ክርስቲያን ሄጄ ስመለስ ከቤተ ክርስቲያን ወደ ማታ አካባቢ ያሉን በግቢያችን ውስጥ ያሉትን ጎረቤቶች በመጠራራት የሷን ልደት በማሰብ እናከብራለን። እሺ ቃሎትን ያሰማልን። ሱሪያልስ ጨምሮ የለ? እሺ ምህረትስ? ቤተ ክርስቲያን በመሄድ እና ስርዓተ ቅዳሴውን መዝሙሩን ስብከቱን ተካፍለን ወደ ቤታችን በመሄድ። እሺ አራታችንም ቃሎትን ያሰማልን። እመቤታችን ለምንድን ነው የተወለደች? ካንተን ጀምር ኢሳያስ። እመቤታችን ዓለም ሰማይና ምድር ከመፈጠሩ በፊት ዓለምን ለማዳንና ከፈጠረን በኋላ ዓለምን ለማዳን አስቦ ያዘጋጀት ነበረች። የተወለደችውም ከአባቷ ከኢያቄምና ከእናቷ ከሐና ነው። የተወለደችበት ምክንያት ለዓለም መዳን ልትሆን ጌታችን መድኃኒታችን ኢየሱስ ክርስቶስን ወልዳ ለአዳም ተስፋ የሆነው ዘንድ እሱን ወልዳ ዓለም እንዲድን የተወለደችው። እሺ ቃሎትን ያሰማልን። የምንጨምሩት አለ? እመቤታችን የተወለደችበት ምክንያት ዓለም ከመፈጠሩ በፊት ዓለም ከተፈጠረም በኋላ አዳም በሰራው ኃጢአት ወይም ስህተት ምክንያት ለኛ ለመዳን ምክንያት ትሆን ዘንድ እግዚአብሔር ያዘጋጃት። እሺ ቃሎትን ያሰማልን። እሺ አንተ ሱሪያል? እመቤታችን የተወለደችበት ምክንያት ዓለምን ለማዳን። እሺ ቃሎትን ያሰማልን። ኤደንስ? እሺ ዳናዊት? እመቤታችን የተወለደችበት ምክንያት እግዚአብሔር ለአዳም 5500 ዘመን በኋላ ከድንግል ማርያም ተወልጄ አድንሃለሁ ስላለው ከድንግል ማርያም ተወልዶ ሊያድነን እመቤታችን ድንግል ማርያም ተወልዳልናል። እሺ ለአራታችሁም ቃሎትን ያሰማልን። አሜን። ግንቦት ልደታ ማለት ምን ማለት ነው? ካንተን ጀምር። የለህም? እሺ ምህረትስ? ግንቦት ልደት የተባለበት ምክንያት እመቤታችን በግንቦት ወር የተወለደች ስለሆነች። እሺ ቃሎትን ያሰማልን።
እመቤታችን በየት ቦታ ወይም በየት አካባቢ ተወለደች? ካንቺን ጀምር ማለት በሊባኖስ ተራራ። እሺ ቃሎትን እንሰማለን። እሺ ለምንድን ነው ልደቷን የምናከብረው እመቤታችን? ካንተን ጀምር። እመቤታችን በሊባኖስ ተራራ የተወለደችበት ምክንያት ኢያቄምና ሐና የሚኖሩበት ቦታ ወይም ቤታቸው በዛ ተራራ ስለነበር። እሺ ቃሎትን እንሰማለን። ምህረትስ? እመቤታችን በሊባኖስ ተራራ የተወለደችበት ምክንያት ብዙ በማህፀንም ሳለች ብዙ ታምራትን በመታከናውን ሰዓት አይሁዶች ወይም ህዝቡ በእርሷ ላይ ሲያምጹ ልጃችን እንዳትገልብን ብለው በሊባኖስ ተራራ ነው የወለዱት። እሺ ሁለታችንም ቃሎትን እንሰማለን። አሜን። እሺ ለኛ ለልጆች ዛሬ ምን ይዛችሁልን መጣችሁ? መዝሙር። እሺ እንዘምር። የምስራች ተወለደች እሰይ እሰይ የምስራች ተወለደች እሰይ እሰይ የአምላክ እናት የመድኃኔዓለም ተወለደች ድንግል ማርያም የአምላክ እናት የመድኃኔዓለም ተወለደች ድንግል ማርያም ዮም ፍስሐ ኮነ በእንተ ልደታ ለማርያም ዮም ፍስሐ ኮነ በእንተ ልደታ ለማርያም። እሺ ቃል ዝማሬ መላእክትን ያሰማልን። አሜን። እኛ ከእመቤታችን ምን እንማራለን? እስቲ ካንቺን ጀምር ምህረት። ትህትና። እሺ ቃልዎትን ያሰማልን። አንተስ ኢሳያስ? ትህትና። እሺ አንቺ ስም ጨምራለሽ? ከእመቤታችን የምንማረው ትህትናንና ለሰው ታዛዥ መሆን። እሺ ሱሪያልስ? ከእመቤታችን የምንማረው ደግነት። እሺ አራታችንም ቃልዎትን ያሰማልን። አሜን። እሺ እመቤታችን ለኛ ምናችን ናት? እስቲ ካንተን ጀምር ሱሪያል። እመቤታችን ለኛ ምናችን ናት? እናታችን። እሺ አንቺስ? እመቤታችን ቅድስት ድንግል ማርያም ለኛ እናታችን ናት። እሺ አንተስ ኢሳያስ? እመቤታችን ቅድስት ድንግል ማርያም ለኛ የመዳናችን ምክንያት ናት። ምህረትስ? እመቤታችን ለኛ የአምላክ እናት አማላጅ እንዲሁም ከአምላክ አገናኝ ናት። እሺ ለአራታችሁም ቃልዎትን ያሰማልን። አሜን። እስቲ ወደፊት ስታድጉ ምን መሆን እንደምትፈልጉ እስቲ ንገሩን። ካንተን ጀምር ኢሳያስ። ወደፊት እኔ ሳድግ መሆን የምፈልገው በአለማዊ ሳይንቲስት ነው። ጎን ለጎንም በመንፈሳዊውም በቤተ ክርስቲያን ውስጥ ዲያቆን መሆን እፈልጋለሁ። አንቺስ ምህረት? እኔ ሳድግ መሆን የምፈልገው አካውንታንት ነው። በመንፈሳዊ ደግሞ መዝሙር አስጠኝ መሆን እፈልጋለሁ። እሺ አንቺስ? እኔ በአለማዊ መሆን የምፈልገው ዲዛይነር ነው። በመንፈሳዊው ደግሞ ዘማሪ። እሺ አንተስ ሱሪያል? እኔ በአለማዊ መሆን የምፈልገው ዲዛይነር ነው። በመንፈሳዊ ደግሞ መዝሙር አስጠኝ። እሺ አራታችሁንም ቃልዎትን ያሰማልን። አሜን። እሺ ከወንዶች ቅዱስ ከሴቶች ደግሞ ቅድስት ለመሆን የሚፈልግ ወይስ የሚመኛለ? ምህረት ካንቺ ጀምር። አዎ ለምንድን ነው መሆን የምትፈልጊው? የእግዚአብሔርን መንግስት ለመውረስ። እሺ ላንቺ ቅድስት ለመሆን ምሳሌ የምትሆንሽ ቅድስት ማን ናት? ቅድስት ኢየሉጣ ናት። እሺ ቃልዎትን ያሰማልን። አንተስ ኢሳያስ? አዎ መሆን እፈልጋለሁ። ምሳሌም ቅዱስ ሙሴ ነው። ለምንድን ነው ቅዱስ መሆን የፈለግከው? ቅዱስ መሆን የፈለግኩበት ምክንያት ልክ እንደ ቅዱስ ሙሴ 10ቱን ህግጋት በእጅ መያዝና መንግስቱን መውረስ እፈልጋለሁ። እሺ ቃልዎትን ያሰማልን። አንቺስ እህቴ?
እኔም እፈልጋለሁ። ምሳሌም ቅድስት ክርስቶስ ሰምራ ናት። ለምን ቅድስት መሆን ፈለግሽ? የእግዚአብሔር መንግስት ለማውረስ። አንተ ሱሪያል ቅዱስ መሆን ትፈልጋለህ? አዎ። እንደማን ነው መሆን የምትፈልገው? እንደ ቅዱስ ኤልያስ። ለምን መሆን ፈለግ? የእግዚአብሔር መንግስት ለማውረስ። እሺ አራታችንም ቃሎችን ያሰማልን። አሜን። የእናንተ ሰንበት ትምህርት ቤት ለልጆች ምን አይነት አገልግሎትን ይሰጣል? የመዝሙር ጥናት፣ የኮርስ ትምህርትና ግዕዝ። እሺ አንተስ ኢሳያስ? እሷ እንዳለችው በተመሳሳይ የመዝሙር ጥናት፣ ኮርስና ግዕዝ። እሺ ምህረትስ? እኔም እንደነርሱ። ሱሪያልስ? እኔም እንደነርሱ። እሺ ቃሎትን ያሰማልን። አሜን። ሰንበት ተማሪ በመሆናችሁ ምን አይነት ጥቅም አገኛችሁ? ካንቺን ጀምር ኤደን። ለሰው ታዛዥ መሆን፣ ለሰው ክፉ ነገርን አለማድረግ ተመሪያለሁ እኔ ከሰንበት ተማሪ በመሆን። ሰንበት ተማሪ በመሆን ያገኘሁት ጥቅም እኔ በሰው ዘንድ ተወዳጅ ሆኛለሁ። እሺ ምህረትስ? ሰንበት ተማሪ በመሆን ያገኘሁት ጥቅም በዓለማዊ ትምህርቴ ጎበዝ እንደሆን እናም የቀደሙ አባቶቻችንን ታሪክ እንዳስታውስ ጠቅሞኛል። እሺ አንተስ ሱሪያል? የሰንበት ትምህርት ቤት መማር ጥቅም ለኔ ታማኝነትና ደግነትና በዓለማዊ ትምህርቴ አንደኛ እንደሆነ። እሺ አራታችንም ቃሎትን ያሰማልን። አሜን። አሁን ደግሞ እስቲ ሌላ ያመጣችሁልን ነገር ካለ አቅርቡልን። ልጆች አሁን ማቀርብላችሁ የሰኞ ውዳሴ ማርያምን በግዕዝ ነው። ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ ፈቀደ እግዚእ ያግዕዙ ለአዳም ህዙነ ወትኩዘ ልብ ወያግቦ ሀብትካት መንበሩ ሰዓሊ ለነ ቅድስት። እሺ ሌላ ስም ያቀርባል? እኔም እንደሷ ሰኞ ላይ ነኝ። እሷ የመጀመሪያውን አንቀጽ ስላለች ሁለተኛውን አንቀጽ እላለሁ። ሰረቀ በስጋም ድንግል ዘንበለ ዘርአ ብእሲ ዋድሃነነ ለሔዋን እንተ ሐሰተ ከይሲ ፈትሐ ላሌሃ እግዚአብሔር እንዘይብል ብዙሃ በዝሆ ለሕማምኪ ወለጻርኪ ሰምረ ልቡ በፍቅረ ሰብ ወአጋዛ ሰአሊ ለነ ቅድስት። እኔም የሰኞ ውዳሴ ላይ ነኝ። ከሰኞ ውዳሴ የሶስተኛውን አንቀጽ ልላችኋለሁ። ኢየሱስ ክርስቶስ ቃል ዘተሰባ ወሃደረ ላዕሌነ ወሪኢነ ስብሐቲሁ ከመ ስብሐቲሁ ለአቡሁ ሰምረ ሰአሊ ለነ ቅድስት። በተጨማሪም ሌላ መዝሙረ ዳዊት በአማርኛ ልበልላችሁ። መዝሙረ ዳዊት 23 እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። በለመለመ መስክ ያሰማራኛል፣ በዕረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በትርና ምርኩዝ እነርሱ ያጸኑኛል። በፊቴ ገበታን አዘጋጀልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባኝ። ጽዋዬም የተረፈ ነው። ቸርነትና ምሕረትህ በሕይወት ዘመን ሁሉ ይከተሉኛል። በእግዚአብሔር ቤትም ለዘላለም እኖራለሁ። መዝሙረ ዳዊት 90 በልዑል መጠጊያ የሚኖር ሁሉን በሚችል በሰማይ አምላክ ጥላ ውስጥ ያድራል። እግዚአብሔር አንተ መታመኛዬ ነህ እለዋለሁ። አምላኬ መሸሸጊያዬ ነው፣ በእርሱም እታመናለሁ። እርሱ ከአዳኝ ወጥመድ ከሚያስደነግጥም ነገር ያድንሃል። በላቦቹ ጋርድሃል፣ በክንፎቹ በታች ትተማመናለህ። እውነት እንደ ጋሻ ይከብብሃል። ከሌሊት ግርማ፣ በቀን ከሚበር ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቀትር ጋር እኔን አትፈራም። በአጠገብህ ሺህ በቀኝ 10 ሺህ ይወድቃሉ፣ ወደ አንተ ግን አይቀርቡም። በዓይኖች ብቻ ትመለከታለህ፣ የኃጥአንን ብድራት ታያለህ። አቤቱ አንተ ተስፋዬ ነህና ልዑል መጠጊያ አደረጉ። ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤት አይገባም። በመንገድ ሁሉ ይጠብቁ ዘንድ መላእክትን ስላንተ ያዛቸዋል። እግሮች በድንጋይ እንዳይሰናከሉ በእጆቻቸው ያነሷል። በተኩላና በእባብ ላይ ትጫማለህ፣ ዘንዶውንም አንበሳውንም ትረግጣለህ። በእኔ ተማምኗል፣ አስጥለዋለሁ። ስሜን አውቀዋለሁ፣ ሸሽገዋለሁ። ይጠራኛል፣ መልስለታለሁ። በመከራውም ጊዜ ከእርሱ ጋር እሆናለሁ። አድነዋለሁ፣ አከብረዋለሁ፣ ረጅም ዕድሜን አጠግባለሁ፣ ማዳኔንም አሳየዋለሁ። እሺ ሌላ ስም ታቀርቡልናለ? እኔ ያለሁበት ቦታ ደግሞ መልካ ኢየሱስ ነው። ከመልካ ኢየሱስ አንድ ልላችኋለሁ። ሰላም ለጽንከ መርፋቀ በረከት ወሳይል ዛስመከ ቦቱ ወልደ ዘብዴዎስ ድንግል ኢየሱስ ክርስቶስ ሃይማኖቴ ወንጌል ከመጽሐም ሰፊታሱ ቋቆስ ብለዛቱ አይባ ፋጽልሎታ ተክል። እሺ አራታችንም ቃሎትን ያሰማልን። አሜን። እሺ ቤተክርስቲያናችሁን ትወዳላችሁ? እንዴት አደርጋችሁ ነው የምትወዳት? እስቲ ካንቺን ጀምር ኤደን።
እኔ ቤተክርስቲያንን የምወዳት እሁድ ወደ ቤተክርስቲያን በመምጣት ለተቸገሩት ምጽዋትን በመስጠት ጸሎት በማድረስ እና ቤተክርስቲያን የማትፈቅድልንን ወይም ደግሞ ለኛ የማይጠቅመንን ነገር እንዳንሰራ የምትከለክለንን በማክበር ቤተክርስቲያንን እወዳለሁ። እሺ እግዚአብሔር ይስጥልን። አንተስ ኢሳያስ? እኔ ቤተክርስቲያንን የምወዳት የተለያዩ ለህፃናት የሚሆኑ ትምህርቶችን ታቀርባለች፣ መዝሙርም ታስጠናናለች። ብዙ የተለያዩ ስለ አባቶቻችን ስለ ቀድሞ አኗኗራችን እና ስለ ጥንታዊነቷም ትነግረናለች። እሺ አንቺስ ምህረት? እኔ ቤተክርስቲያንን የምወዳት ጸሎት በማድረግ በመርሃ ግብሯ በመካፈል እና የተለያዩ ጉባኤዎችን በመካፈል ወዳታለሁ። እሺ እግዚአብሔር ይስጥልን። አንተስ ሱሪያል? እኔ ደግሞ ቤተክርስቲያኔን የምወዳት ታማኝነትና ደግነትን ስለምታስተምር። እሺ አራታችሁን ቃሎት እናሰማለን። አሜን። እሺ ሰንበት ትምህርት ቤት የሚማርና የማይማር ልጅ ልዩነት አለው ወይስ የለውም? አለው። ልዩነቱ ምንድነው? እሺ አንተ እስከምታስብ ሌሎችን እንጠይቃቸው። እሺ ኤደንስ? ሰንበት ትምህርት ቤት የሚማርና የማይማር ልጅ ልዩነት አለው። እርሱም ሰንበት ትምህርት ቤት የሚማር ልጅ በሰንበት ትምህርት ቤት ስርዓት፣ ህግ እና ሃይማኖቱ በደንብ ታንጾ የሚወጣ ልጅ ሲሆን ደግሞ የማይማር ደግሞ ሰውን የሚሳደብ ወይም ደግሞ ጥሩ ስራ የማይሰራ ልጅ ነው። እሺ አንተስ ኢሳያስ? ልዩነት አላቸው። ልዩነታቸውም ሰንበት ትምህርት ቤት ውስጥ የሚማር ልጅ በመንፈሳዊ ጉዞን የሚያደርጉ በመንፈሳዊ ወይም መንገዱን ከእግዚአብሔር ጋር የሚያደርግ ሰው ነው። በአለማዊው ደግሞ ወይም ሰንበት ትምህርት ቤት ደግሞ የማይማር ልጅ በአለማዊው ጉዞ ወይም ራሱን ከዲያብሎስ ጋር የሚወስድ ወይም ዘፈን ምናምን የሚዘፍን ልጅ ነው። ሰንበት ተማሪ ሆኖ ዘፈን የሚሰማ ልጅ የለም? እሺ አንቺስ ምህረት? ጥያቄውን ድገሚልኝ ይቅርታ። እሺ ሰንበት ትምህርት ቤት የሚማር ልጅና የማይማር ልጅ ልዩነት አለው ወይስ የለው? አለው። ልዩነቱ ምንድነው? የሰንበት ትምህርት ቤት የሚማር ተማሪ የቤተክርስቲያን ህግጋቶችን ያውቃል፣ ሰዎችን እንዲያከብር እንዲማር ያደርገዋል። የማይማር ደግሞ ያሁን ሁሉ አያውቅም፣ ነገር ግን አንዳንዶቹን ሊያውቅ ይችላል። እሺ ለአራታችሁም እግዚአብሔር አምላካችን ቃሉን እንሰማለን። አሜን። እሺ ካመጣችሁልን ነገር ያላቀረባችሁልን ካለ እስቲ አቅርቡ። ኢያቄም ወለዳ ኢያቄም ወለዳ ኢያቄም ዳዊት ዘመዳ ኢያቄም ወለዳ ዳዊት ዘመዳ ኢያቄም ዳዊት ዘመዳ ኢያቄም ወለዳ ዳዊት ዘመዳ ኢያቄም ከሰማይ እግዚአብሔር ክንዱን ሰደደ ማደሪያው እንድትሆን ጽዮንን ወደደ። ከእሴይ ዘራረ ከዳዊት ወገን መረጣት ንጉሱ ማደሪያው እንድትሆን ዳዊት ዘመዳ ኢያቄም ወለዳ ዳዊት ዘመዳ ኢያቄም ዳዊት ዘመዳ ኢያቄም ወለዳ ዳዊት ዘመዳ ኢያቄም ሁለቱ አእሩግ ቅዱሳን የሆኑ በምግባር ትሩፋት በእምነት የጸኑ ኢያቄም ሐና የሃይማኖት ፍሬ የአምላክን እናት አስገኙልን ዛሬ ዳዊት ዘመዳ ኢያቄም ወለዳ ዳዊት ዘመዳ ኢያቄም ዳዊት ዘመዳ ኢያቄም ወለዳ ዳዊት ዘመዳ ኢያቄም
እሺ አራታችንም ዝማሬ መላእክትን ያሰማልን። አሜን። እሺ በመጨረሻ ሰንበት ትምህርት ቤት ለማይመጡ ልጆች ሰንበት ትምህርት ቤት መጥተው ልክ እንደናንተ እንዲማሩ ወላጆችም ወደ ሰንበት ትምህርት ቤት መላክ ብቻ ሳይሆን እንደዛኛው እንዳለማዊው ወይም እንዳስኳላው ትምህርት እንዲከታተላቸው መልእክት አስተላልፉ። ካንቺን ጀምር ምህረት። ሰንበት ትምህርት ቤት ለማይልኩ ወላጆች ማስተላለፍ የምፈልገው ምክንያት የምፈልገው ምክንያት በሰንበት በማይሄዱ ጊዜ ሰዓታቸውን ለመውሰድ ወይም ለመጠቀም ሲሉ በኤሌክትሮኒክስ ነገር በመጠመድ አይናቸው ሊታመም ይችላል። እንዲሁም ቤተክርስቲያን ሲመጡ ደግሞ የእግዚአብሔር በረከት እንዲካፈሉ ያደርጋቸዋል። እሺ ቃልትን ያሰማልን። አንተ ሲሳይ ወደ ልጆቻቸውን ወደ ሰንበት ትምህርት ቤት ለማይልኩ ወላጆች የምለው ነገር ቢኖር በመጀመሪያ ልጆቻቸውን ወደ ሰንበት ትምህርት ቤት እንዲልኩና በእግዚአብሔር ቃል ታንጸው ወደ ቤታቸው ምክንያቱም ወደ ቤታቸው እንዲመለሱና ያ የሆነበት ምክንያት ወይም እንደዛ ያልኩበት ምክንያት ለራሳቸው ብቻ አይደለም። እዛ ተመራው ታንጸው ወይም በእግዚአብሔር ቃልን ሰምተው በረከቱ ለራሳቸው ብቻ ሆነም በረከቱን ይዘው ወደ ቤታቸው በሚገቡበት ጊዜ በቤታቸው እና እናት አባቶቻቸውም አብሮ ስለሚባረኩ ወደ ሰንበት ትምህርት ቤት ይምጡ። እሺ ቃልትን ያሰማልን። አንቺስ? ልጆቻቸውን ወደ ሰንበት ትምህርት ቤት የማይልኩ ወላጆች ቢልኳቸው ጥሩ ነው። ምክንያቱም በቤተ ክርስቲያን ምግባር ወይም ደግሞ ስርዓት ታንጸው ስለሚያድጉ ሲያድጉም ደግሞ ጥሩ ደረጃ እንዲደርሱ ያደርጋቸዋል። በሰንበት ትምህርት ቤት የተባሉትን ስነ ምግባር ደግሞ ውጪ ላይ ወጥተው ሊተከብሩት ስለሚችሉ ሰንበት ትምህርት ቤት መጥተው ቢማሩ ጥሩ ይመስለኛል። እሺ ቃልትን ያሰማልን። አንተስ? ሰንበት ትምህርት ቤት እንደወስዱ የሚያደርጉ ወላጆች ሰንበት ትምህርት ቤት እንዲሄዱ። እሺ ሶሪያል አንተ በትምህርት ጎበዝ እንድትሆን ያረዳ ሰንበት ትምህርት ቤት ነው አይደለ? እና ሰንበት ትምህርት ቤት የሚማሩ ልጆች ጎበዝ ነው የሚያደርገው ወይስ ሰነፍ ነው የሚያደርገው? ጎበዝ። እሺ አራታችንም ቃልትን ያሰማልን። አሜን። እሺ ውድ እግዚአብሔር ልጆች ለዛሬ ከተክለ ሳውሮስ ሰንበት ትምህርት ቤት ተማሪዎች ጋር የነበረን ዝግጅት ወይም ቆይታ ይህንን ይመስል ነበረ። እኔ ከወዲሁ ሰናበታችኋለሁ። ሌሎች የቅዱስ ቂርቆስ ዝግጅቶች ይቀጥላሉ። እኔ የሰንበት ተማሪ ነኝ። እናንተስ? እኛም የተክለ ሳውሮስ ሰንበት ትምህርት ቤት ተማሪዎች ነን። እናንተስ? ከዝግጅቱ ተመልሰናል። በዝግጅቱ ለተሳተፉ በሙሉ እግዚአብሔር አምላክ ቃልትን ያሰማልን። አሜን።